قومي خلاص قومي. كلنا مسحورين. قومي يلا قومي قومي حبيبتي قومي يلا. يلا يلا قومي. እንደዚህ እያደረጋችሁ የሰው ህይወት የምታበላሹ ሰዎች አለ የስራችሁን ይስጣችሁ። ታችን እንግዲህ በስራ ላይ ያለ ከነ ዩኒፎርሟ ድንገት ሳታስበው ይሄ ነገር ተከስቶባታል። እንግዲህ አሰሪዎቿም ተደናግጠዋል ማለት ነው። እውነት ለመናገር የመዳሟ መልስም ያስደነግጣል። በዚህ አጋጣሚ አረብ ቤት ውስጥ እየሰራችሁ መዳሜ ትወደኛለች የኔ ሰዎች ጥሩ ናቸው ብላችሁ አግባብ ያልሆነ ዋጋ የምትከፍሉቶች ካላችሁ ከዚህ ቪዲዮ መማር አለባችሁ ማለት ነው። በስደት እስካለች ድረስ እያንዳንድሽ ከፈጣሪሽ በታች ለራስሽ ያለሽው አንቺው ራስሽ ብቻና ብቻ እንደሆናችሁ ማወቅ አለባችሁ ማለት ነው። ምን ልላችሁ ፈልጌ ነው መሰላችሁ? ልጅቷ ህመሟ ምን እንደሆነ በግልጽ እየተናገረች ነው። የዚህ በሽታ መፍትሄው ደግሞ ምን እንደሆነ አረቦች ጠንቅቀው ያውቃሉ። እያወቀች ግን ወደ መፍትሄው ሳይሆን የሄደችው ካሜራዋን ደቅና ማስረጃ የሚሆን ነገር ነበር እያያዘች የነበረችው ማለት ነው። አባካችሁን ኮተታ አታብዙ የሀገሬ ልጆች። እንዲሁ ከመጥፎ ሰው አላህ ይጠብቀን። ያው እንዳያቸዋት በስራ ላይ ያለች ራሷን ስታወደቀች ማለት ነው። ራሷን ስታ ከወደቀች በኋላ እነሱም ተደናገጡ። እንዳልኳችሁ ካሜራዋን ደቅና ያላ ጉሚ ተነሽ እያለቻት ነበረ። ልጅቷ ደግሞ የምትናገረው ነገር እውነት ለመናገር በጣም ያሳዝናል። ስራ አትሰራም እሷ አያልፍላትም እያለች በተደጋጋሚ ትናገር ነበረ። እውነት ለመናገር አንዲት ቃል ብቻ ነው በአረበኛ ልጅቷ አስተወራ የሰማዋት። ቋንቋ ትችል ይሁን አላቅም፣ ወይ የተደረገባት ደግሞ በአማርኛ ሆኖ ይሁን አላቅም። እና በተደጋጋሚ ጉሚ ስትላት አትሰራም እሷ ብትሰራም አያልፍላትም እያለች ነው የምትናገር እንጂ አልነሳም እኔ ብሰራ ማልፍልኝም ምናምን ነገር አላለችም ማለት ነው። ይመስለኛል እንግዲህ የተደረገባት ነገር ነው እንደዚህ የሚያስብላት። እና እንግዲህ ከዚያ መካከል ደግሞ መሀል ላይ የሆነች ነገር ተናገረች ማለት ነው። እኔ አልሰራም አልፍላትም ስትል ከቆየች በኋላ አሁንም ካሜራዋን ደቅና ጉሚ ትላታለች። እስኪ እንደ ጎንበዝ ፍዬ ላንሳት እንኳን አላለችም። ምን አገባይ ብላ አስባችሁታል? እህኔ እንዳልኳችሁ ልጇ ወይም ደግሞ የቤተሰቡ አባል ቢሆን ኑሮ ካሜራ ትዝብ አላላት። ህመሟን ልጅቱ በግልጥ እየተናገረች ስለሆነ የህመሙ መፍትሄ ጠንቃ ስለምታውቅ ወደ መፍትሄ ትሮጥ ነበር ማለት ነው። ለዚህም ነው የኔ አሰሪዎች ጥሩ ናቸው፣ አረቦች ጥሩ ናቸው አትበሉ፣ ዋጋ አትክፈሉ። ለራሳችሁ ያላችሁት ራሳችሁ ብቻና ብቻ ናችሁ። እነሱ እኛን የሚፈልጉን ቆመን ስንሰራላቸው ብቻና ብቻ ነው። ገብቷችኋል አይደለም? እንደዚህ አስደንጋጭ ነገር ይቅርና ማለት ነው። እና ውድ ቤተሰቦች ሴት ጎት የመለሰችው ምላሽ ምንድን ነው? ልጅቱ እንደዚህ ስትል ከቆየች በኋላ አና ሲህር እያለች በአረበኛ አንድ ጊዜ ብቻ አና ሲህር ብላ ተናገረች። ከዚያ በኋላ በአማርኛ ነው እኔ ሲህር ነኝ ሲህር እያለች የተናገረችው ማለት ነው። እና ያችን የአረበኛዋን ቃል ስትሰማ ግን መዳሟ ምን አለች መሰላችሁ? ኪልና መስፎሪን አለች ማለት ነው። ምን ለማለት አስባ እንደሆነ አላውቅም። ብዙዎችንም እንግዲህ ይሄ ነገር ግራ አጋብቷል፣ ጥያቄን ፈጥሮባቸዋል። እንዴት እሷ አድርጋባት ይሆን እንዴ የሚልም እንግዲህ ኮመንቶችን አይቻለሁ ማለት ነው። ልጅቷ ግን ሌላውን ነገር የምታወራ በአማርኛ ነው። እኔ ቋንቋ ማትችል ሆና ይሆን የተደረገባት ነገር በአማርኛ ሆኖ ይሆን አላውቅም። አንድ ቃል ብቻ ነው ያችን ስትናገር አንቺ ብቻ አይደለሽም ሁላችንም አለብን ይሄ ነገር ሁላችንም ተደርጎብናል ብላ እንግዲህ መዳሟ በድፍረት ተናግራለች። እንደኔ ግን ያኔ ልጅቷን ለማበሸር ወይም እንድትነሳ ፈልጋ ይሄ ነገር ከአንቺ ጋር ብቻ ሳይሆን ሁላችንም ጋር አለ አብሸር ተነሽ እንደማለት የተጠቀመችው ነው የሚመስለኝ። ብዙዎቹ ግን ምን አስባ ነው እሷ እንደዚህ ያለቻት እያሉ ነው ማለት ነው። ብቻ አላህ ከክፉ ነገር ይጠብቀን ያገሬ ልጆች። እና እንዳልኳችሁ ልጅቱ እንግዲህ ምናምን ነገር ነው የተደረገባት፣ ምናምን ነገር ደግሞ መፍትሄው ምን እንደሆነ ጠንቃ ታውቃለች። አያችሁ ቢያንስ ማለት ነው እሷ እንኳን ቁርአን መቅራት ባትችል ቁርአን መክፈት ትችል ነበር ማለት ነው። እሺ ቁርአን መክፈትም ቁርአን መቅራትም እንኳን ባትችል ቢያንስ ልጅቷን ጎንበስ ብላ ባነሳቻት ማለት ነው። ይሄን ግን ማድረግ አልቻለችም። እናማ በተለይ ደግሞ በሰው ሀገር በእህቶቻችን በወንድሞቻችን ላይ እንደዚህ እያደረጋችሁ የሰው ህይወት የምታጨልሙ ሰዎች አላህ የስራችሁን ይስጣችሁ፣ መጨረሻችሁ አይመር። በእርግጥ መጨረሻችሁ አምርም፣ ይሄ የታወቀ ነገር ነው። ምን ጥርጣሬ ያለውና ግን ቢያንስ በሀገራቸው እስኪ እንደው አስታማሚ ያለ ቢደክማቸው ቢያማቸው ይተኛሉ። አስታማሚ ያላቸው ጠያቂ ያላቸው ማለት ነው። እስኪ እንደሆነ ለመናገር በዚህች ልጅ ያደረግሽባት ማለት ነው። መቼም እንደው ጥላት ከሩቅ አይመጣም። በነገራችን ላይ እያንዳንድሽ ጓደኛ በተለይ ሴት አምናችሁ ጅር የምትሉ ማለት ነው፣ ከሴት ጋራ ልብስ የምትቀያየሪ ከሴት ጋራ ጓደኛ ሆነሽ የውስጣችሁን የምታወሩ ማለት ነው፣ በስደት ያላችሁ ቶች ማለት ነው። ብዙ ጊዜ ምን እሰማለሁ መሰላችሁ? እለፋለሁ ደክማለሁ፣ በወር ይሄን ያክል ብር ይከፈለኛል፣ ይሄን ያክል አመት ሰራው ጥሩ ደሞዝ ይከፈለኛል፣ አንድም ቀን ስራ ፈትቼ አላውቅም፣ ነገር ግን ምንም ነገር የለኝም ምናምን ሲሉ ብዙ ልጆችን እሰማለሁ ማለት ነው። ልታደርጉ ያሰባችሁትን ያቀዳችሁትን ነገር ለጓደኞቻችሁ አትናገሩ። ወላሂ ነው የምላችሁ፣ አታውሩ። ያገሬ ልጆች ጥሩ አይደለም።
ብዙ ምቀኞች አሉ ማለት ነው። እሴ እንኳን ተሳካላት የሚል የለም አሁን ላይ ሀታ ከራሳችን ዘመዶች ብሶ ማለት ነው። አይደለም ጓደኛ ይቅርና እና ጓደኛ አታብዙ፣ ጓደኛ አትመኑ፣ የውስጣችሁን አትናገሩ። እውነት ለመናገር ለምን ካላችሁ ዘመኑ ከፍቷል። ያገሬ ልጆች እኔ እኮ ድሮ ኢትዮጵያ እያለሁ እኮ እንደዚህ ያለ ነገር ምናምን ሲባል አላምንበትም ነበር፣ እውነትም አይመስለኝም ነበር ወላሂ። ግን ስደት ከመጣው በአረቦችም እንደዚሁም ደግሞ አንዳንድ ጓደኞች አንዳንድ የማውቃቸው ልጆች ሲደርስባቸው እንዲሁም ደግሞ ሶሻል ሚዲያ ላይ ከማየው ምድረው አረቦችም የተደርጎ እንደዚህ ሆኖ ምናምን እያሉ የሚሉ ሰዎችን ሳይ ነው በቃ ይሄ ነገር እውነት ነው እንዲህ ብዬ ያመንኩት ማለት ነው። እናማ ሰው አትመኑ፣ በቃ ሀገሬ ልጆች ሰው አትመኑ። ለምሳሌ በውጭ የምሰሩ ከሆነ ኢጃዛ ቤት ካላችሁ የሰሩትን ሁሉ አምናችሁ አትብሉ። ሀዲያ ገዝቶች ሰጧቸው አምናችሁ አትቀበሉ። በቃ አስቀምጡትና ከሀገራችሁ ውስጥ የሆነ ነገር ቁራን ምናምን ካስቀራችሁ በኋላ ትጠቀሙታላችሁ። ልጅቷ ይች እንዳያችኋት ሙስሊም ነች። ለዚህም ነው ለምንድን ነው መዳሟ ቁራን ያልቀራችላት ወይም ደግሞ ቁራን ያልከፈተችላት ያልኳችሁ። ገባችሁ? ልጅቷ እንዳያችኋት ሂጃብ ለብሳለች። ያ ማለት ሙስሊም ነች ደግሞ እና ስለዚህ አንድ ሙስሊም በሲህር ከተደረገበት ወይም ድግምት ከተደረገበት መፍትሄው የኛ እንግዲህ ቁራን ነው አይደለ? እሱ መሆኑን እያወቀች እሷ ግን እስኪ እንዲሁ ቢያንስ ማለት ቁራን ከፍታላት እንኳ እንደዚህ ብትቀርጣት ችግር የለም። ለእሷ አንድ ልጅቷ የሆነ ችግር ከደረሰባት እንደምትጠየቅ ጠንቅቃ ታውቃለች። ለእሱ ማስረጃ እያያዘች ነው። ሁለት ደግሞ ለእሷ ፎሎ መሰብሰቢያ ስትል ቪዲዮዋን ካሜራዋን ቀጥ አድርጋ እየቀረጠቻት ነበር ማለት ነው። እና እንግዲህ አላህ ይድረስላል። ሌላ ምን ይባላል? ወላሂ በጣም ከባድ ነው እንዳልኳችሁ። ብዙ እህቶቻችን በስደት እድሜያቸውን ጊዜያቸውን ይጨርሳሉ፣ ጉልበታቸውን ይጨርሳሉ። ግን ወዶ አይደለም ያገሬ ልጆች ምንም ነገር የለኝም እለፋለሁ፣ እደክማለሁ፣ ወይ ለራሴ አልሆንኩኝ ወይ ለቤተሰብ አልሆንኩኝ የሚሉት ወደው አይደለም። እንደዚህ ባለው ጥምር ተጠምደው ነው እና እንደው አላህ ይጠብቀን። ሌላ ምን ይባላል? እና እኔ ሰው አትመኑ ነው የምላችሁ፣ ሌላ ነገር አይደለም። በተለይ ሴቶች፣ የሴት ጓደኛ አረ ከባድ ነው። በባሎቻችሁ ይገባሉ፣ በስራችሁ ይገባሉ፣ በመልካችሁ ይገባሉ፣ በልብሳችሁ ይገባሉ። እንዴ በድምጿ ገባው በጸጉሯ ገባው የሚል እኮ ነው ያለ። እናቴ በጸጉሯ አጥቀንቼ ነው በድምጿ አጥቀንቼ ነው እያሉ ስንት ጉድ እየሰማን ያለን። ብቻ አላህ ይጠብቀን። ግን እንደዚህ የምታደርጉ ሰዎች ወላሂ አላህን ፍሩ፣ አላህን ፍሩ። አሁን እች ልጅ በዚህ ሁኔታ ሆና ስታት አሁን ይህን ነገር ያስደረግችባት ልጅ ግን ምን ይሰማሽ ይሆን? ምን ይሰማሽ? አይሻት ደፋ ብላ በሰው ቤት ማለት ነው ደፋ ብላ ቀን አድርጎ እንኳን አብሽሪ አይዞሽ ምንሽን ነው እንኳን የሚል ጠያቂ በሌለበት በሰው ሀገር ማለት ነው የማንም መቀላለጃ ስትሆን ሰው ቤት ላይ ድንገት በስራ ላይ እያለች ነው ይሄ ነገር የተፈጠረባት። ወይ ከፎቅ አንስታ ብትወድቅ ወይ ደግሞ ምግብ እየሰራች ትኩስ ነገር ይዛ ባለችበት አጋጣሚ ይሄ ነገር ቢፈጠርባት ማለት ነው። እና ይህን ስታይ ምንድን ነው የተሰማሽ? ብቻ አላህ ልቦና ይስጣችሁ እንደዚህ ያለ ነገር የምታደርጉ ሰዎች። እኔ ግን ግርም ይለኛል ይሄን የማድረግ አቅሙ ካላችሁ ለምንድን ነው ለራሳችሁ አድርጋችሁ ካላችሁበት ችግር የማትላቀቁ? እውነት በቃ ባልም ከፈለጋችሁ እናንተ የምትመርጡትን ባል እንዲያጋባችሁ የማታደርጉ፣ ገንዘብም ከፈለጋችሁ እናንተ የምትፈልጉትን ገንዘብ እንዲሰጣችሁ ለምንድን ነው ለራሳችሁ የምታደርጉ? ለምንድን ነው የሰው ህይወት የምታበላሹት ነው እንደሆነ የኔ ጥያቄ። እናንተ ይሄን የማድረግ ስልጣን ካላችሁ ለራሳችሁ አድርጉ። እውነት እኔ አላቅም ምን እንደምል። በዚህ አጋጣሚ እንግዲህ ሁልሽም በስደት ያለሽ በየሃይማኖትሽ ዱዓ ጸሎት አድርጊ ማለት ነው። ብታመም መዳብ ያለች እንዴ ታሳክመኛለች፣ የኔ መዳም ጠጠሩ ሰውና ትዳብሰኛለች። ያን የምታደርግልሽ ቆመሽ ስትንቀሳቀሽ ነው፣ ቆመሽ ስትሰሪላ ነው። ውድቅ ስትይ ግን ውድቅ ነው የምታነሳሽ በእጇ ሳይሆን በካሜራዋ ነው። እናማ ከአላህ በታች ከፈጣራችን በታች በስደት እስካለን ድረስ ለራሳችን ያለ ነው እኛው ራሳችን ብቻና ብቻ ስለሆነ ራሳችሁን ጠብቃችሁ ስሩ። አብዝታችሁ ደግሞ አትጨናነቁ። ያው እሷ ግን በግልጥ ተናግራለች። በግልጥ ባትናገር ኑሮ እንደዚህ የሚያደርጋ ብዙ ጊዜ ጭንቀት ነው ምናምን እንላለን አይደለ? እሷ ግን ራሱ ነው እያወራ ያለው። አናሲር እኔ ሲህር ነኝ ሰርታ አልፍላት። ይህን የምስኪን ይህን እኮ ስንት ዋጋ ከፍላ ይሆናል። ይህን እኮ ስንት ውጣ ውረድ እያሳለፈች ይሆናል። ለመለወጥ ብዙ ነገር እየደከመች እየሰራች ነው። ግን ተጠምዳለች፣ ተይዛለች እና ለውጥ የሚባል ነገር የለም። ከራሷ አንደበትም የሰማሁት ይሄና ይሄን ብቻ ነው። ብቻ አላህ ይጠብቀን፣ አላህ መጨረሻችን ያሳምረው። ለእህታችንም አላህ ፊዋን ይመልስላት። ይሄን ለማለት ነበር የመጣው። ስለተከታተላችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ራሳችሁን ጠብቁ። ዱዓ ጸሎት አድርጉ። ስልክ ላይ አፍጣችሁ ብቻ ማታ ደክማችሁ ተኝታ አትበሉ።